ሰላም እንዴት አላችሁ የተወደዳችሁ የወገኛ ተረክ ቤተሰቦቻችን ዛሬ እጅግ በጣም ከመወዳቸው መጽሐፎች መካከል አንደኛው ከሆነው ከስብሐት ማስታወሻ ዘነበ ወላ ከጻፈው መጽሐፍ ላይ የተወሰነ ታሪክን ቀንጭቤ አቀርብላችኋለሁ። ይህንን መጽሐፍ ሁሉም ሰው እንዲያነበው የምመክረው መጽሐፍ ነው። በተለይ ደግሞ ስነ ጽሁፍን የሚወድ ማንበብን የሚወድ እንዲያውም ገና ወደ ንባብ እየገባ ያለ ሰው ሁሉ እንዲያነበው የምመክረው መጽሐፍ ነው። ዘነበ ወላ ያዘጋጀው ስብሐት ገብረ እግዚአብሔር ማስታወሻ የተሰኘው መጽሐፉ ስለ ስብሐት ገብረ እግዚአብሔር የግል ታሪክ ብቻ ሳይሆን ስለ ስብሐት ገብረ እግዚአብሔር አስተሳሰብ ለመረዳት ለማወቅ እጅግ በጣም ይጠቅማል ብዬ አስባለሁ። ስብሐትን በተመለከተ በእኛ ሀገር ሊትሬቸር ውስጥ የተዛባ እይታ እንዳለ ይሰማኛል። እኔ በግሌ እንደዛ ይሰማኛል። ስብሐት ሲባል ብዙ ሰዎች ጭንቅላት ላይ የሚመጣው ቀጥታ የሚመጣው ነገር አለ ሁላችንም የምናውቀውና ስብሐት ግን ምን አይነት ሰው እንደሆነ በትክክል ለመረዳት የሚፈልግ ሰው ካለ ይህንን መጽሐፍ ቢያነበው እጅግ በጣም ጠቃሚ ነው ብዬ አምናለሁ። ያው ከፈረሱ አፍ እንደሚባለው ከራሱ ከስብሐት ገብረ እግዚአብሔር አንደበት ስብሐት ማን እንደሆነ ለመረዳት ይጠቅማቸዋል። ከዛ ውጪ ግን የስብሐት የንባብ ልምድ ያው የታወቀ ነው። ስብሐት እንደውም አንዳንዶች ከደራሲነቱ በላይ አንባቢነቱ የገዘፈ ነው ብለው እስከ መግለጽ ይደርሳሉ። ይህ ማለት ደራሲነቱን ለማንኳሰስ ሳይሆን የአንባቢነቱን ጥልቀት፣ ስፋት፣ ያነበባቸውን መጽሐፍ ብዛት ለመግለጽ ቃላት ስለሚያጥራቸው ይመስለኛል። እና ጋሽ ስብሐትን የንባብ ልምዱን እዚህ መጽሐፍ ላይ በጣም በተመጠነ መልኩ አቅርቦታል። እና ስለ ብዙ ነገር ታውቃላችሁ። ኢትዮጵያ ውስጥ ስላሉት የተለያዩ ሰዎች፣ የተለያዩ አካባቢዎች፣ ዓለም ላይ ስላሉ እንደዚሁ በታሪክ የምናውቃቸው ሰዎች፣ ቦታዎች፣ አስተሳሰቦች፣ ፍልስፍናዎች፣ ማህበረሰቦች በጣም እጅግ በጣም ብዙ ነገሮችን እዚህ መጽሐፍ ውስጥ ማግኘት ትችላላችሁ። ሙሉ መጽሐፉን ብታነቡት ብዙ መረጃዎችን ታገኛላችሁ። በተለያየ ጊዜ ከዚህ መጽሐፍ ላይ እየቀነጨብን የተወሰኑ ታሪኮችን ለማቅረብ እሞክራለሁ። ለዛሬ የስብሐት ገብረ እግዚአብሔር ልጅነት ምን ይመስላል የሚለውን ልጅነት በሚል ሰብታይትል ሰጥቶ ዘነበ ወላ የጻፈውን አቀርብላችኋለሁ። ጨዋታቸው የወዳጅ ጨዋታ ነው። ጋሽ ስብሐትና ዘነበ ወላ በተለያዩ አጋጣሚዎች ቁጭ ብለው እያወሩ በቀጥታ ንግግራቸውን ነው ወደ መጽሐፍ ትራንስክራይብ ያደረገው። የሚቀነሱትን ቀናንሶ የሚስተካከሉትን ለመጽሐፉ እንዲመች በማድረግ ማለት ነው። እና በዛ ቅርጽ ነው የተጻፈው። እሱን አቀርብላችኋለሁ ልጅነት የሚለውን። በዚሁ አጋጣሚ ለወገኛ ተረክ ቤተሰብ ስለሆናችሁ ሁላችሁንም ከልብ አመሰግናለሁ። ስለምትከታተሉን፣ ሰብስክራይብ ስላደረጋችሁን፣ ከዛ በተጨማሪ በሱፐር ታንክስ ስለምታመሰግኑን፣ ሜምበር በመሆንም ድጋፍ ላደረጋችሁን ለሁላችሁም ከልብ አመሰግናለሁ። አሁን በቀጥታ ወደ ትረካው አልፋለሁ። መልካም ቆይታ። ስብሐት ገብረ እግዚአብሔር ማስታወሻ ከዘነበ ወላ ልጅነት። እኔና ባለቤቴ ከቢሮአችን እንደወጣን ጋሽ ስብሐትን ወደ ቀጠርኩበት ቦታ ሄድን። አገኘነው። ነጭ በነጭ የሀገር ባህል ልብስ ለብሷል። እኛም አለባበሳችን እንደርሱ ነው። የገና ማግስት በመሆኑ ቤታችን ምሳ ጋብዘነው በአንድ ጊዜ ሁለት ጉዳዮችን መተኮስ አሰብን። ይሄውም እኔና ጋሽ ስብሐት የጀመርነውን ሥራ ከዳር ለማድረስና ሞትን ልንቀድመው እየተጣደፍን ነው። ከብሔራዊ ቲያትር ወደ ደብረ ዘይት መንገድ በታክሲ ተጓዝን። ትከሻው ላይ ጣል ሊያደርጋት ያሰባትን ነጭና አረንጓዴ ገበሯ ከጥጥ የተሰራ ካፖርት አከል ጃኬት ፀሐይ ይዛለታለች። የፌስታል ቦርሳውን እኔ ተቀበልኩት። እጆቹ ነፃ ሆነው እያወጋን እምቧይ መስክ አካባቢ ከታክሲዋ ወረድን። ወደ ቂርቆስ በሚያቀናው መንገድ እየተጨዋወትንና እየተቀላለድን ወደ ቤት አዘገምን። ቤታችንን ከፍተን ስንገባ እንደምን ዋላችሁ አለ። ይህ የዘወትር ባህሪው ነው። እኔና እሱ ስንጨዋወት ፀሐይ ምሳችንን አቀረበችልን። ይህችን በትዳራችን ታሪክ ውስጥ ለመጀመሪያ ጊዜ በቤታችን ያዘጋጀናትን የዶሮ ወጥ አብረን ከስብሐት ጋር ተቋደስናት። ጣፍጦት ተመገበ። የአጥንት አቆረጣጠሙ ስላስገረመኝ የጥርሶቹን ደህንነት ጠየቅኩት። 32ቱም አሉ ሲል አስደነቀኝ። የፊት 2 ጥርሶቹ ብቻ በልዘዋል። ልጅ ከጦረው ጥርስ የጦረው አልኩ በልቤ። ፀሐይ ቡና እያፈላችልን ስለ ትውልድ መንደሩ ያወጋኝ ጀመር።
እርሶም በኢየሱስ ክርስቶስ ልደት በመድረሶ እየተደሰቱ መላው የኢትዮጵያ ሕዝብ የልደት ቀኑን የሚያከብርለትን የታሪካችንን ጀግና የልደት ሕይወት ይኮምኩሙ። በትግሬ ጠቅላይ ግዛት በአድዋ አውራጃ እርባ ገረድ በምትባል መንደር ውስጥ ነን። በእርባ ገረድ ማዶ ሰማይን ለመንካት የምትንጠራራ ተራራለች። የተራራዋን ስም ማራንፎ ይሏታል። ማራንፎ ሁሌም በክረምት ጉም ትለብሳለች። እዚህ መተን አድገን ወልደን አንድ ቀን ታናሽ ወንድሜን ተወልደ ብርሃንን ከትውልድ መንደራችን በሩቅ የምትታየው ተራራ ለምን ማራንፎ እንደተባለች ጠይቄው እንዲህ አለኝ። አባቶቻችን ሲያወሩ እንደሰማሁት አንዱ ጥልያን ማነች እች ተራራ ሲል ተወላጆቹን ይጠይቃል። ማርያም ሲሉ ይመልሱለታል። ማራንፎ አለ ጥልያኑ። ፎን የጨመረው ለአድናቆት ነው። ከዚያን ጊዜ ጀምሮ የተራራዋ ስያሜ ማራንፎ ሆኖ ቀረ። ተነስቼ አዘውትሮ ፉት የሚላትን ያገር ተወላጅ በመለኪያ ቀዳውለት። ለኔም አንድ መለኪያ ያስኩና እሺ አልኩ። እኔ ተወልጄ ባደግኩባት መንደር 3 ቤቶች አሉ። የቤቶቹ የአሰራር ታሪክ እንዲህ ነው። አያቴ ምህረይ ገብረ ዮሐንስ ሲያርፉ ርስታቸውን 2 ልጆቻቸው ተከፋፈሉት። አንዱ ያጎቴ ሲሆን ሁለተኛው የኔ ወላጆች ቤት ነው። ሌላኛው የኔ ክርስትና አባት የአቦይ ገብሩ ቤት በቅርብ ርቀት አለ። እነዚህ ቤቶች እሳት ይጫጫራሉ፣ ዕቃም ይዋዋሳሉ። ከመንደራችን ወረድ ብሎ እርባ ገረድ የምትባል ወንዝ አቋርጣው ታልፋለች። ትርጓሜው የገረድ ወንዝ ማለት ነው። አረንጓዴውን መስክ፣ ሸንተረሩን፣ የባለ አገሩን ጎጆ በምናባችሁ ሳሉት። የአዋፉን ዝማሬ፣ የከብቶቹን ጩኸት፣ የእረኛውን ዜማ፣ ያለመታከት ከመሬት ጋር የሚታገለውን አርሶ አደር ሕይወት በልቦናችሁ አብሰልስሉት። እዚያ ባላገር ውስጥ ነው ሚያዝያ 27 ቀን 1928 ዓመተ ምህረት የተወለድኩት አለና ካቲካላውን ፉት አለ። ቶሎ ብዬ ውሃ ቀዳውለት። ተጎነጨ። እኔም አካሌ ሁሉ ጆሮ ሆነ። አባቴ መምሬ ገብረ እግዚአብሔር ገብረ ዮሐንስ፣ እናቴ ወይዘሮ መዓዛ ተወልደ መድን ይባላሉ። ሁለቱንም ሕይወት ያጣመራቸው እንዲህ ነው። አባቴ ሚስታቸውን፣ እናቴም ባሏን ሞት ነጥቋቸዋል። ሁለቱም ከመጀመሪያው ትዳራቸው ልጆች አፍርተዋል። እኔ በዚህ ሁለተኛ ጋብቻቸው የመጀመሪያ ልጃቸው ነኝ። ስብሐት ለአብ አሉኝ። አዲስ አበባ መጥቼ የአራዳ ልጆችን ሕይወት ስቀማምስ በክርስትና ስሜ መጠራቱ ረዘመብኝ። ስለዚህ ስሜን ስብሐት ብዬ አሳጠርኩት። ለአብን እስከ ዘላለሙ ልሰናበታት ግን አልቻልኩም። ምክንያቱም ከገጠር ዘመዶቼ ሲመጡ ከታናናሾቼም ከታላላቆቼም ጋር ተነፋፍቀን ስንገናኝ የሚጠሩኝ ስብሐት ለአብ ብለው ነው። ምንም አይመስለኝም። እንዲያውም የልጅነት ስሜቴን ይኮረኩሯታል፣ ጨዋታችንንም ያደምቅልናል። በአሁኑ ዕድሜ ወጣቶች ፈርምልን ይሉኛል። እኔም ስብሐት ለአብ እያልኩ ነው የምፈርምላቸው አለኝ። ጸጥ ብያየው ጀመር። ጢምና ጸጉሩን ሲያሳድግ ጠይም ከመሆኑ በስተቀር የሥነ ልቦናውን ፈላስፋ ሲግመንድ ፍሮይድን ወይም ደራሲውን ቪክቶር ሂጎን ይመስላል። ልቀጥልልህ አለኝ። በጣም ደስ እያለኝ። የተወለድኩት ፋሽስት ኢጣሊያ አገራችንን በወረረቻት ወቅት ነው። ነፍስ ማወቅ ስጀምር አንዳንድ ነገሮችን መስማት ጀመርኩ። እጅግም መራር ስላልሆኑ ብዙዎቹን አላስታውሳቸውም። አንዷ ግን አሁንም ትዝ ስትለኝ ታስቀኛለች አለና ተንከተከተ። እንዴ ለእኛም ንገረንና አብረን እንሳቅ እንጂ አልኩት። የፀሐይ ቡና ከሰሉ ላይ ሲቆላ ሽታው እያወደን ነው። አንድ ቀን አቦይ የክርስትና አባቴን ልጅና ታላቅ ወንድሜን አያገጹን አስከትለው በመንደራችን ውስጥ
አሁን ትዝ የማይለኝን ሥራ በጋራ ይሠራሉ። የክርስትና አባቴ ልጅ ስሙ ገብረ እግዚአብሔር ነው። በዛን ሰዓት አንድ የጣሊያን ቲኔንቴ ቡድን ወደ መንደራችን ይመጣል። ባንዳዎችን አሰልፎ ሲደርስ አባቴ ከልጆቻቸው ጋር በሥራ ላይ ናቸው። የጣሊያኑ ቲኔንቴ አመጣጡ ለሰላም ነው። ወላጅ የሌላቸውን ልጆች ሰብስበው ይወስዱና እስከ 4ኛ ክፍል ያስተምሯቸዋል። ከዚያም በተላላኪነት፣ በፖስተኛነት፣ በተለያዩ አነስተኛ ሥራዎች ይመድቧቸዋል። ይህንን ምልመላ ለማካሄድ ነው መንደራችንን መጎብኘት ያስፈለጋቸው። አባቴ አጠገብ ሲደርሱ ቆም ብለው ሰላምታ ተለዋወጡ። ማንነታቸውን አባቴን ጠየቃቸው። ገብረ እግዚአብሔር እባላለሁ ብለው ወደ ልጆቻቸው እያመለከቱ እነዚህ ልጆቼ ናቸው፣ ይሄ ገጹ ይባላል፣ ይሄኛው ደግሞ ገብረ እግዚአብሔር ነው ይሉታል። ጥልያኑም ተገርሞ አባትም ልጅም ገብረ እግዚአብሔር ሲላቸው ቢሆንስ እና ምን ትሆናለህ አሉና ዱላቸውን ወደ ላይ አነሱበት። ጥልያኑ በጣም ሳቀና አልፏቸው ሄደ። አባቴ ምረይ ገረዝጌር ረጅምና ቀጭን ቁመና ነው ያላቸው። በባህሪያቸው በጣም ቁጡ ቢሆኑም ቶሎ ይበርድላቸዋል። በሰላም ወቅት ተጫዋች ናቸው። ቀልዱን ያውቁበታል። ተግባራቸው 2 አይነት ነው። አንደኛው በቤተ ክህነት ትምህርታቸው ቤተ ክርስቲያንን ሲያገለግሉ፣ በሌላው ገበሬ ናቸው። የባላገር ቄስ እንደ ከተማው ቄስ ሙሉ በሙሉ ሥራው ቅስና አይደለም። ዘወትር እሁድ ቤተ ክርስቲያንን ሲያገለግል ከሰኞ እስከ ቅዳሜ ከበዓላት ውጪ አራሽ ነው። አባቴን አሁን ሳስባቸው የሚያስገርሙ ገጠመኞች በልጆቻቸው ነፍስ ውስጥ አኑረዋል አለና መለኪያውን አነሳ። ምንና ምን አልኩኝ። እኔም ፉት እያልኩኝ ትንሽ ልጁኜ ማረስን ለማመዳለሁ። አቦይ ማረሻውን ለቀውልኝ እንዴት ማረስ እንዳለብኝ እየመሩኝ ዘና ይላሉ። እንደተለመደው አንድ ቀን ማረስ ጀመርኩ። ትንሽ ተጓዝኩ። ይሁን እንጂ ማረሻውን መሬት ውስጥ ሰቅስቄ መውጋት አልቻልኩም። በዚህ ጊዜ በሬዎቹ ችግሬን ሳይረዱ ማረሻውን ጎተቱት። ማረሻው ከአፈሩ ወጣና የበሬውን እግር ወጋው። ገደሉኝ ብዬ በጣም ክው አልኩ። እሳቸው ግን አይዞ ልጅ አሉና ቀንበሩን ከበሬዎቹ ላይ ፈተውት ወደ መንደራችን ተመለስን። የዚህን ተቃራኒ ደግሞ ላጫውትህ፣ አቦይ ገብረ እግዚአብሔርን በደንብ እንድታያቸው። እሺ። አንዳንዴ የማያስቆጣ ነገር ርርድብን ሲያደርጋቸው አጋጥሞኝ በልጅነት ልቤ ውስጥ ተቀርጾ ቀርቷል። አንዴ እንጨት ሲፈልጡ ይሁን ሌላ ሥራ ሲሰሩ የለበሱት ነጠላ ከትከሻቸው ላይ ወርዶ ጫፉ መሬት ዘፍ አለ። ወደ ላይ መልሰውት ሥራቸውን ቀጠሉ። ነጠላው አሁንም መሬት ወደቀ። ቀና አድርገውት ሥራቸውን ቀጠሉ። ነጠላው እንደገና መሬት ዘፍ አለ። ይህኔ የተናደዱና መውደቅ ከፈለክ ይኸውልህ ብለው ከትከሻቸው ላይ አውርደው መሬት ጥለው ደና አድርገው ረገጡት አለና ሳቀ። አብረን ሳቅን። አቦይን በዓይነ ሕሊናችን እያየን የፀሐይ ቡና ደረሰ። ፈንዲሻው ቀረበ። ቡናውን ፉት እያልን ፈንዲሻውን እየቃቃምን ወደ አቦይ ተመለስን። አባቴ መንገድ ይጓዛሉ። ስንቅ አልያዙም። በጣም ራባቸው። በሚጓዙበት መንገድ ጥር ነበርና ከርቀት የሰርግ ዘፈን ይሰማል። በዛ ስፍራ አቦይ አይታወቁም። በአገሬው ተወዳጅ የሆነችውን የሰርግ ዘፈን እያወረዱ ሰተት ብለው ወደ ሰርግ ቤቱ ገቡ። ቤተኛው ተቀበላቸው። እሳቸውም ዘፈኑን ማውረዱን ቀጠሉ። የሰርግ ዳሱ በጣም ደመቀ። አንድ ወጣት አፈፍ ብሎ ይነሳና እባክህ አንተ ወንድሜ ለኔ ዋና ሚዜ ይሁንልኝ ሲል ተማጸናቸው። እሺ ምን ከፍቶኝ ብለው ቁጭ አሉና የራባቸውን ያልበሉ አለና ጋሽ ስብሐት ይንከተከት ጀመር። እኛም አራዳው ቄስ እየታዩን አብረን ሳቅን። ወላጅ እናቱስ ምን አይነት ወይዘሮ ይሆኑ ስል አብሰለሰልኩና ወደ እናት ብንመለስ በደስታ። እናቴ አጭር ወፍራም ነች። በባህሪዋ የአባቴ ተቃራኒ ነች። ዝምተኛ ናት። ልጆቿ ስንጠራት ወለላይ ብለን ነው።
ያልመሰላትን ማንም ቢናገራት ቅ ነው የምትለው። ድንቄም እንደማለት ነው። ይህ ለእርሷ ብዙ ተናገረች ማለት ነው። ባለሙያ ፈታይ፣ ጠንካራ ሰራተኛ ነች። ልጆቿን በጣም ትወደናለች። ወለላይ ስታዝን ስትጨነቅ አይቼ አላውቅም። አቦይ ያውቁባት ይሆናል እንጂ። አንዴ እኔ የአንድ ወለላ አህያ ጭራ ስነካ ሆዴን በርግጫ ፈረሰው። ወለላይ ብዬ ጮኩ። ፈትለክ ብላ መጣች። ያ ሁሉ ውፍረት የሌለ ያህል። ሁለተኛ የአህያ ጭራ ተነካና ወየውልህ አላለችኝም። ልጄን ብላ አቀፈችኝና የአህያውን እርግጫ አስረሳችኝ። እኔ በተራዬ ከወለድኩ በኋላ ነው በዚያች ሰዓት እናት ማን እንደሆነች አየሁት። ሌላ ቀን ግን አበዛሁት። ምን እንዳደረግኩ ዛሬ አላስታውስም፣ ግን በወለላይ ቤት የሚያስገርፈኝ ጥፋት ነው። ተቆጣች። በሕይወቴ ለመጀመሪያ ጊዜ እናቴ ስትቆጣ የዛን ዕለት አየኋት። አባቴ እንደመጡ ጥፋቴን ነግራቸው ግረፉት አለቻቸው። ይኸውልህ እርሷን ፈርተው አቦይ ገረፉኝ። በሕይወቴ የዚያን ዕለት ብቻ የአባቴን እጅ ቀመስኩ። አንድም ቀን ከዚያ በፊትም ሆነ ከዚያ በኋላ ተገርፌ አላውቅም። ሚጢጢ ሁኜ እኔና ወለላይ መንገድ እንሄዳለን። የባላገር መንገድ ጎን ለጎን ስለማያስኬድ ኋላና ፊት ሆነን ነው የምንጓዘው። እሷ በረጅሙ እየተራመደች እኔ ሱክ እያልኩ እከተላለሁ። መንገድ ላይ ድንጋይ አነሳችና አንተም አንሳ አለችኝ። አነሳው። የተወሰነ ርቀት እንደሄድን የድንጋይ ክምር ካለበት ስፍራ ደረስን። ወለላይ የያዘችውን ድንጋይ ክምሩ ላይ አኖረችው። እኔንም እዚያ ላይ እንዳስቀምጥ ነገረችኝ። ክምሩን አልፈን ስንሄድ የድንጋዩን ክምር ሚስጥር እንድትነግረኝ ጠየቅኳት። እሷም ስታጫውተኝ እምታየው ቦታ ላይ ለወደፊቱ ቤተ ክርስቲያን ይሰራል። እንዲህ አይነት ሥራ ሲታሰብ ለአካባቢው ነዋሪ ይነገረዋል። ስለዚህ ሕዝብ ከየተነሳበት ድንጋይ እየያዘ እየመጣ ድንጋዩን ያኖራል አለችኝ አለና ጋሽ ስብሐት ትኩር ብሎ እያየኝ፣ አየህ ይህ ሕዝብ አንድ ሲሆን ንጉሥ ወይም አምባገነን መሪ አያስፈልገውም ነበር። ሕዝብን በነጻነት ካስተዳደርከው እንኳን ቤተ ክርስቲያን የፈለግከውን ሌላ ነገር ሁሉ አሳምሮ ይገነባል። ለሕዝብ የሚያስፈልገው ነጻነት ብቻ ነው፣ ነጻነት ብቻ አለኝ። የሩሲያዊ ደራሲ ማክሲም ጎርኪ አባባል ትዝ አለኝ። ከመጽሐፍ መደርደሪያው ላይ እናት የሚለውን መጽሐፍ ሳብ አድርጌ ይችን አነበብኩለት። አብያተ ክርስቲያናትን፣ ፋብሪካዎችን የምንሰራው እኛ፣ ሥራን ለመስራት ሲሆን የመጀመሪያዎቹ የምንሆን እኛ ነን። ነገር ግን ማናቸውንም አይነት የድጎማ ድጋፍ ለማግኘት ግን የመጨረሻዎቹ የምንሆነው እኛ ነን። ለመሆኑ ለእኛ ደንታ ያለው ማን ነው? ቅንጣት ታክል በጎ ነገርን ያደረገልን ማን ነው? የቀረው ቀርቶ ከሰው እንኳን የሚቆጥረን ይገኛል? አሁን አንተን እኔን እንደ ሰው የሚቆጥርን ወላጆቻችን፣ ዘመዶቻችን፣ የምንኖርበት ማህበረሰብ ብቻ ናቸው። በተረፈ ባለንበት ሁላችንም ለመንግስቶቻችን ስታቲስቲክስ ነን፣ ቁጥር ነን አለኝ እየፈገገ። ተደንቄ አይኔን ጨፍኜ ቀረው። ከጥቂት መመሰጥ በኋላ በረጅሙ ተንፍሼ ወደ ዋናው ርዕሳችን መለስኩት። ወደ ወለላይ እንመለስ አልኩት። አንዳንዴ እንዲያውም ብዙ ጊዜ አካባቢያችን በድርቅ ይመታል። በአንድ ወቅት አቦይ ወደ ሽሬ ተሰደዋል። ሽሬ ሁልጊዜ የጥጋብ አገር ነው። እህል የሚባል ነገር ቤታችን ውስጥ የለም። ወለላይ ደግሞ በእግዚአብሔር ጥልቅ እምነት አላት። ነግሬያለሁ። ባለሙያ ፈታይ ናት። የዚያን ሰሞን ልቃቂቶቿን ይዛ ገበያ ሄደች። አንድ ሰውዬ መጡና ፈትሉን አዩት። ቆንጆ ፈትል ነው ብለው ዋጋውን ጠየቋት። እንዲከፍሏት የጠየቀችው ገንዘብ ከጠበቁት በታች ሆነ። የነገረቻቸው ለዚህ የሚገባው እንዲህ ነው ብለው ከጠየቀችው በላይ ከፈሏት። ተደሰተች። ባዶም ቤቷን በልቃቂቷ ገቢ ሞላችው። ሰውየውም ከዛ በኋላ ደንበኛዋ ሆኑ። ወላጆች ስንት ልጆች አፍርተዋል? ወለላይ በየ3 ዓመቱ ነው ልጆቿን የወለደችን። 4 ወንድ 2 ሴት ልጆችን ከማህፀኗ አፍርታለች። አቦይ ከመጀመሪያ ባለቤታቸው
7 ልጆች ወልደዋል። ወላጆቻችን በአጠቃላይ 13 ልጆችን በመጀመሪያውም ሆነ በሁለተኛ ትዳራቸው አፍርተዋል። አባት እናታችንን ጨምሮ እዚያ ጎጆ ውስጥ የምንኖረው 5 ልጆቻቸው ብቻ ነን። የተቀሩት ከመጀመሪያ ትዳር የተወለዱት ታላላቆቻችን ግን በዚያን ወቅት ወደ ተለያዩ አገሮች ሄደው የራሳቸውን ኑሮ ጀምረዋል። እኔ ለእናቴ የመጀመሪያ ልጅ ነኝ። ተወልደ ብርሃን እንደተረገዘ ጡት በቃ ተባልኩ። የእኔ የክርስትና አባቴ የአቦይ ገብሩ ባለቤት ስም እነይ ትዕከ ይባላል። ትርጓሜው ትደግ ማለት ነው። ፍስሐን ወልዳ ጡቷ ወተት ማፍሰሱን ስላላቆመ እርሷን እንድጠባት ተፈቀደልኝ። እነይ ትዕበን እየጠባው እስከ 4 ዓመት የቆየው ወይስ 5 ዓመት እስኪሞላኝ ጠባው? ትውስታዬ በዚያ ርቀት አታስተማምንም። ቤተ ክርስቲያን ስንል አልነበረም አለኝ ጋሼ። አሁን አልኩት። ጥሩ፣ ቴፕህን ክፈታት ልጨምርልህ። አንድ ጊዜ አንዱ ይነሳና የማይሆን ቦታ ይገኛል። በምሳሌ ማስደገፍ እንችላለን። ከጓደኛው ሚስት ጋር መርፌና ክሩ ነው ተገኙ። ይህኔ ባል ውሽማን ሊገድለው አሳደደው። እንዳይሞት ይሸሻል። ሩጦ ቤተ ክርስቲያን ገብቶ ይደውላል። ገዳይ ያቆማል። እዛ አካባቢ ዝርም አይል። በዚህ ጊዜ ለመግደል ግሎ የነበረው ባል ይቀዘቅዛል። ፋታ ስለሚኖር ሽማግሌ ተሰብስቦ ይቅር ለእግዚአብሔር ይባላል አለና ጸጥ አለ። አፍጥጬ ያየሁት ቀጠልን። አየህ የደወልን ኃይል። እንዲህ ነው የባል አገር ስልጣኔ። ያ ስልጣኔ ከተማ ገብቶ ሲበላሽ ማየት አይገርመንም አለኝ። የቤታችሁን ገጽታ አውጋኝ እስኪ። በቤታችን ውስጥ ኩራዝ ነበር። ብዙ ጊዜ አይለኮስም። የምድጃው እሳት ሲከስም አሊያም ራት ልንበላ ስንል ነው የሚበራው። ወይም ወለላይ ቀን በተለያዩ ምክንያቶች ሥራ በዝቶባት ከዋለችና እንጀራ መጋገር ከፈለገች በኩራዙ ብርሃን ትሰራለች። ከቤት ዕቃዎች አንዲት በርጩማ ብቻ ቤታችን እንደነበረች ትዝ ይለኛል። ቀን ወለላይ ሥራ ስትሠራ ትቀመጥባታለች። አቦይ ከእርሻ መልስ አረፍ ብለው እሳት የሚሞቁት በዚህችው በርጩማ ላይ ተቀምጠው ነበር። ይችን በርጩማ እኔ ነኝ ነፍስ አውቄ ወደ እርባ ገረድ ስመለስ በሌላ መደገፊያ ባለው ወንበር ለአቦይ የቀየርኩላቸው። ለወለላይ ግን ምንም አልወሰድኩላትም። እኔ ልጇ በቃታለሁ አለና ጸጥ ብሎኝ ጥቂት ቆዘመና ስለ ወንድሞቼ አጫውቻለሁ አለኝ። የሚቀጥለው ጥያቄ ነበር አልኩት። ለታላቄ ላያገጹ ጥልቅ ፍቅር አለኝ። በዛን ወቅት እርሱ ጎረምሳ ነው። ወጥቼ መዋል ከቻልኩ ጀምሮ አብሬው እውላለሁ። የሄደበት ሁሉ ያስከትለኛል። በወቅቱ እኔ ለጥጃ እረኝነት ደርሻለሁ። ስለማናቸውም ነገር ያስተምረኛል። ትግል እንዴት መግጠም እንዳለብኝ ያሰልጥኖኛል። ይሄ ልምምድ ካለፈ ዕለታት፣ ወራት፣ ዓመታት ተቆጠሩ። አንድ ቀን የእኛ ሰፈር ልጆችና የሌላ መንደር ልጆች ይዋጣልን ተባባሉ። ጎረምሶቹ ማን ማንን እንደሚያሸንፍ ይተዋወቃሉ። ጸባቸውም አይጀመር እንጂ ከተቀሰቀሰ በቀላሉ አይበርድም። ደንባቸውም አሪፍ እንደሆነ አስታውሳለሁ። የምር ስለሚጋጠሙ የሚጣሉት ጎረምሶች ዱላቸውን መሬት አስቀምጠው ትግል ይገጥማሉ። ትግሉን ቀድሞ የጣለው ጎረምሳ ዱላውን ያነሳና የወደቀውን ይዤልጠዋል። ተመቺው ማረኝ ብሎ ካለቀሰ ደብዳቤው ያቆማል። ይሄ ለጎረምሶቹ የሚሰራ ደንብ ሲሆን ለኛ ለውጫጮቹ ግን ታግለህ መጣሉ ብቻ በቂ ነው። የዚህን ዕለት ከየሰፈሩ ወኪል የሚሆን ውጫጭ ተመረጠና ሰፈራቸውን ወክለው እንዲዋጣላቸው ተወሰነ። ከዛኛው ሰፈር አንድ ልጅ ተመረጠ። ከኛ ሰፈር አያገጹ እኔን እንድጋጠም መረጠኝ። ተጋጣሚን ሳየው በጣም ፈራው። እንደዛ የተርበተበትኩበት ቀን ትዝም አይለኝም። ታሸንፈዋለህ አለኝና አያገጹ ገፋ አደረገኝ። ምንም ብፈራ እምቢ ልለው አልቻልኩም። እንደ ፈራው አልቀረልኝም። ትግሉን ገጠምኩ። ታገልንና ጣልኩት። በጣም ገረመኝ። ግን ፍርሃቱ አሁንም አልለቀቀኝም። በጭራሽ ከፍርሃቴ ነጻ ሳልሆን
እርባ ገረድ ገባው አለ። ፍርሃቱ ምን አይነት ጭንቀት በሰራ አካላቱ እንዳደረሰበት በአኳኋኑ እያሳየኝ ቀጠለ። በመንደርህ ማን ማንን ያሸንፋል ትባባልና ትሞካከራለህ። እርስ በርሳችንም እንተዋወቃለን። በዚህ የልጅነቴ ወቅት የምታስገርም ገጠመኝ አለችኝ። የአቦይ ገብሩ ልጅ ፍስሐ የኔ ኩያ ነው። እሱ እኔን ያሸንፈኛል፣ እኔ ተክሉን አሸንፈዋለሁ። ተክሉ ደግሞ ፍስሐን ያሸንፋል። ይህን ሁኔታ በልጅነቴ ሳሰላስለው ተክሉ ያሸነፈውን ፍስሐን እንዴት እኔ ያላሸንፈውም ስል እገረማለሁ። ይቺ ጥያቄ መልስ ሳይገኝላት ውብ የነበረችው የልጅነት ወቅት አለፈች አለኝ ፈገግ ብሎ ጢሙን በጣቱ ያፍተለተለ። ትዝታ ትዝታን ይጠራል። ተረኛዋ ትዝታ መጣች። ሊቀጥልልህ ነው አለኝ። ማለፊያ እያዳመጥኩ ነው አልኩት። ከአብሮ አደጎቼ ጋር በብዙ ቀዳዳ ማን ይሸናል እንባባልና የምንጫወታት ጨዋታ አለችን። አንድ ሐረግ አለች፣ መሬት ለመሬት እየተጎተተች የምትበቅል። ይችን ሐረግ ቅጠሏን ስትበጥሳት ነጭ ወተት ይወጣታል። ወተቱን በመሽኛ ቀዳዳችን ላይ ጠብ እናደርገዋለን። ወተቱ እዚያው ይደርቃል። በበነጋታው በልዩ ልዩ ቀዳዳዎች እንሸናለን። ከጓደኞቼ ጋር በተራ እየሸናን የማን ቀዳዳ እንደበዛ እንቆጥራለን። አንዱ በ3 በ4 በ5 እያለ ይቀጥላል። ነገ በበለጠ በብዙ ቀዳዳዎች ለመሽናት ወተቱን መሽኛችን ላይ ጠብ እናደርጋለን። ተነገ ወዲያ እስከ 9 ቀዳዳዎች እንሸናለን። እኔም በዚህ የቁጥር ብዛት መሽናት ጀመርኩ። በሚቀጥለው ቀን የበለጠ እንዲበዛልኝ በማሰብ ወተቷን ጠብ አድርጌ አደርኩ። ሲነጋ ሽንቴ ወጥሮኝ ተነስቼ ብለው ብሰራው ሽንቴ እምቢ አለኝ። ሲጨንቀኝ አያይ ብዬ ተጣራው። አያ ገጹ እየሮጠ መጣና ምን ሆንክ አለኝ። ሽንቴ እምቢ አለኝ አልኩት። ወረንጦውን አወጣና በርከክ ብሎ ሲጓጉጣት ሽንቴ ቷ ብሎ ፊቱን አለበሰው። ይህንን ሳስታውስ አያ ገጹ ትዝ ይለኛል። አያ ገጹ እዛው እርባ ገረድ የአባታችን መሬት ብቸኛ ወራሽ ሆኖ በግብርናው ገፋበት። ሌሎቻችን እንደየጣችን ለመኖር በሰፊዋ ኢትዮጵያ ተዘራን። አያ ገጹ ጎልምሶ ትዳር መስርቶ ልጅ ወልዶ ታሞ አረፈ። ጥሩ ጨዋታ አዋቂ እንደነበር ትዝ ይለኛል። በጣም የምወደውን አያይ ገጹን በዚህ አይነት ሁኔታ ነው የተለየሁት ብሎ ተከዘ። የአንድ አንደበተ ርቱዕ ከአፉ ማር ጠብ ይልለታል የሚባል ሰው ሞት የዓለምን ምሬት በጥፍ ያስከፋዋል ብሎ ጋሼ ስብሐት እንደሚያስብ አውቃለሁ። ስለዚህ እነዚህ ሕያው ቅመሞች ቢኖሩ ይመረጣል። ሞታቸው የማይቀር ሆኖ ሲሰናበቱ ያሳዝነዋል። በጸጥታ እንደተዋጥን ፈገግ አለ። ምን ታየህ? ምህረይ ገብረ ጊዮርጊስ፣ ምህረይ ገብረ ዮሐንስ። መምሬ ደግሞ ማን ናቸው? አያቴ ናቸው፣ የአቦይ አባት። እሳቸው አሁን በምነግር ገጠመኛ ውስጥ ባይከሰቱ ኑሮ በአሁኑ ሰዓት መተዳደሪያዬ ምናልባት ሌብነት ይሆን ነበር ስላስባለሁ። እንዴት ማለት ጥሩ። አያቴ መምሬ ገብረ ዮሐንስ መልካቸው ቀይ መሆኑ አሁንም ትውስ ይለኛል። በዕድሜ በመጣባቸው መዘዝ ታውረዋል። እድሞ ውስጥ ነው የሚተኙት። እድሞ ከሳር ጎጆአችን አጠገብ ከድንጋይ የተሠራ ባለ 4 ማዕዘን መጠለያ ነው። እዚያ ውስጥ በአያቴ ራስጌ በገንቦ ሙሉ የዋንዛ ደረቅ ፍሬዎች አሉ። ፍሬዋን ሚጢጢ ቴምር በላት፣ እንደ ዘቢብ ሲበሏት ትጣፍጣለች። ግርጌያቸው ወደ በሩ ነው። እንደማያዩ ስለማውቅ ብዙ አልተጨነኩም። ልክ ገንቦዋን ከፍቼ ከዋንዛው ልዘግን ስል አፈፍ አደረጉኝ። አቤት ድንጋጤ! ለካ ተሳስቻለሁ። ያኔ ውሪ ስለነበርኩ በጆሮአቸው ሕያው መሆናቸውን ረስቼ ስገባ እያንኮሻኮሽኩ ነው። እሳቸው ግን መደንገጤና መሸበር የገባቸው። ሲያክሙኝ የልጃቸው ልጅ ነኝና ከዋንዛው ቆንጥረው ሳይሆን በደንብ ዘግነው ሰጡኝ። ዋንዛዋ በዕለቷ ጣፍጣ ተበልታ ብታልቅም ድንጋጤዋ ግን
አብራኝ አድጋ ሌብነትን ከላይ ላይ አራገፈችው። እቃቃ ተጫውታ አታውቅም? በደንብ እንጂ፣ ለዛውም ባልና ሚስት አለና ጋሼ ስብሐት በግንባሩ ላይ በስተቀኝ በኩል ያለችውን ጠባሳ አሳየኝ። በግምት የ7 ዓመት ልጅ እያለው ነው የተፈነከትኩት። በዚያን ጊዜ የታናሼ ታናሽ ዮሴፍ ሕፃን ነው። ይድሃል። እርሱን እንድጠብቅ እንዳጫውተው ታዝዣለሁ። ግን በሚያስተማምን ሁኔታ ልጠብቀው አልችልም። ይህን ሁኔታ ቤተሰቦቼ ቀድመው ተረድተው አንዲት የሩቅ ዘመድ በዕድሜ ግን እኩያዬ የሆነች ሴት ቀጠሩ። ደሞዟ በመኸር ወቅት የተወሰነ ቁናህል ለቤተሰቦቿ ይከፈላል። ይቺ ልጅ እንደመጣች እኔ ዮሴፍን ከመጠበቅ ነፃ ሆንኩ። እኔ ልጅቱና ዮሴፍ እቤት ውስጥ ስንውል ወላጆቼ ወደ እርሻ ተግባራቸው ሄዱ። እኔና እርሷ መቅረታችንን ሳይ አንድ ነገር አማረኝ። ለመንኳት። ዮሴፍ በወቅቱ ነፍስ አያውቅም። ወንድ ከሆንክ አይደለም የ7 ዓመት ልጅ የ2 ዓመት ልጅም ብትሆን ያምርሃል። እሷም ሳያምራት አይቀርም። እሺ ግን በአንድ ነገር እንስማማ አለችኝ። በምን አልኳት። ጭንቅላት ተዘግዝቆ እግርህን እሽኮኮ ብዬ ከዚህ እስከዛ ድረስ ተሸክሜ ልውሰድና ስንመለስ እሺ አለችኝ። ተስማማው። ተዘቅዝቄ አንጠልጥላኝ መንገድ ጀመርን። ትንሽ እንደሄድን አንድ እግሬ አመለጠና በጭንቅላቴ መሬት ላይ ተተከልኩ። ግንባሬ ላይ ተፈነከትኩ። ሁሉም ነገር ቀርቶ ቁስሌን ማስታመም ጀመርኩ ሲለኝ የሴትን ብልሃት የጉንዳንን ጉልበት የምትል ዘይቤ በህሊናዬ ውስጥ ብልጭ አለችና ሳቅኩ። ልቀጥልል አለኝ ጋሼ። እያዳመጥኩ ነው። ይችኛዋ ገጠመኝ የልጅነት ልበገርነት የምታሳይ ነች። አንዲት ዘመዳችን ሙታ ወለላይ ለቅሶ ተቀምጣለች። ለቀስተኛ ከየአካባቢው ይጎርፋል። ልክ እኛ ግቢ አጥር አጠገብ ሲደርሱ ማልቀስ ይጀምሩና ወደ ውስጥ ይገባሉ። እናቱ የሞተችበት ልጅና እኛ እየተጫወትን ነው። ለቀስተኞቹ ደርሰው ከቤት ሲወጡ ልጁን ካዩት ይሄውልሽ የሟችቷ ልጅ ብለው ከንፈራቸውን በአዘን ይመጣሉ። እኔም ይሄንን ሳይ ጊዜ ምን ነው ወለላይ ሙታ ለእኔም እንዲባዘኑልኝ ስል መመኘቴን አስታውሳለሁ ብሎ በራሱ ስቆ አሳቀኝ። ሌላኛዋ ገርነት መጣች። ግቢ በላት አልኩት። አንዳንዴ እቤት ውስጥ ጨዋታው ሲደራ ዝፈን ይሉኛል። እዘፍናለሁ። አንድ ጊዜ አቦይ እንጀራ ለማሳደድ ሽሬ ሂደው ሳይሆን አይቀርም እናቴና ዘመዶቼ ባሉበት ሳልጠየቅ መዝፈን ጀመርኩ። እንደ መሰለኝ ራሴን ስጠረጥረው ጎሽ የኔ ልጅ ብለው እንዲያሞጋግሱኝ ፈልጌያለሁ። የዘፈንኳት ዘፈን ትርጓሜዋ እትዬ ዘውዲቱ ለጋሽዬም አቅምሻቸው ነው የምትለው። በዚህ ጊዜ ወለላይና እንግዶቿ አንት ምናምንቴ አጠፋም ከዚህ ብሎ አባረሩኝ ብሎ ፈገገና ይቺ እንግዲህ ትንሽ ሲዞርብህ የምታጋጥም አይነት ናት። የጋዱን ዓለም ኑሮ አይንህን ገልጠ ስታስተውል ደግሞ የሰው ልጆች ሲባሉ የትም ቢሆን ጤናማዎቹ ሰዎች ባበዱ ሰዎችና በውሾች ላይ በጣም ይጨክኑባቸዋል። ይህ ለእኔ አሳዛኝ የሕይወት ፈተና ነበር። እርባ ገረድ ውስጥ ውጫጩኜ የማረሳት አንዲት እብድ ነበረች። ቆንጆ ነች። ትልልቅ ሰዎች ሲያወሩ እንደሰማሁት ተድራ የሰርግ ግብዣ ዘፈን አብቅቶ ጫጉላ ቤት እየተስተናገደች እያለች ከዚያ ሁሉ ሆታ በኋላ ድንገት እሷ ብቻዋን ሁና ከብቻዋ ጋር ተፋጠጡ። አበደች። አንዳንዴ ዘነበች እብደቷ ሲለቃት እያለቀሰች እንዲህ ታንጎራጉራለች። ወይኔ ይህን ውበቴን ሳልጠቀምበት አፈር ልሆን ነው ወይኔ እያለች ስቅስቅ ብላ ታለቅሳለች። ሲሻላት እኛ ውጫጮቹን ጠራትና ወይ ስትለን እንትናለሽ እንላታለን። እሷም አዎና ያውም ምን የሚያክል ወፍራም ቀይ ትለናለች። ጤናማ እብደት ደግሞ አለልህ። ይህንን የምነግርህ ያክስቴ ልጅ ነጻነት አስፋው አይታው ኑራው የነገረችኝ ነው። በዛን ዘመን ሻይ ብርቅ ነው። ሻይ ጠጥተህ ታውቃለህ እየተባባለ መንደርተኛው ይጠያየቃል። የቀመሱት አጋነው ይናገሩለታል። አቤት ቃናው
ደሞ ሲያዩ ሲያምር ሲጣፍጥ ይባልለታል። በሰፈራቸው እማማ ውዴ የሚባሉ ባልቴት ነበሩ። እማማ ውዴ ባላቸው ሙተዋል፣ ልጅም የላቸውም። ለመኖር ግን በቂ ገንዘብ አላቸው። ቤታቸውም ደና ነው። ብቻ የሰፈር ልጆች እማማ ውዴ ምን እንደሚሰሩ ለማየት አንድ ቀዳዳ በግድግዳቸው ላይ በስተዋል። እማማ ውዴ ቤታቸው ውስጥ ሻይ እያፈሉ ነው። በእማማ ውዴ ቤት ግን ማንም አያያቸውም። ብርጭቋቸው ውስጥ ሻይ ቀዱ። ውጫጮቹ እያዩ ተጎሻሸሙ። እማማ ውዴ ሻይ ውስጥ ግማሽ ማንኪያ ስኳር ጨምረውበት አማሰሉት፣ ቀመሱት። ሻዩን ከዋጡት በኋላ አፋቸው ውስጥ የቀረውን ቃናውን ያጣጥሙታል። አይ ሲጣፍጥ፣ ግን ስኳር በዝቶበታል። ልጆቹ ውጭ ነው ምራቃቸውን ይውጣሉ። እማማ ውዴ ግን ብቻቸውን ከብቻቸው ጋር ሆነው ስኳር አበዛውበት እንዴ ይሉና ትንሽ ሻይ ይጨምራሉ፣ ይቀምሳሉ። ሻይ በዛ፣ ስኳር አነሰ። ሩብ ማንኪያ ስኳር ጨምረው የቀዱበትን አማስለው ይቀምሱታል። ስኳር ስለበዛበት ሻይ ይጨምሩበታል፣ እንደገና ይቀምሱታል። ስኳር ስላነሰው ሌላ ሩብ ማንኪያ ይጨምሩበታል። በበዛ ባነሰ እያሳበቡ በብዙ ብልሃት ሞሏት። ያችን ብርጭቆ ሙሉ ሻይ በስኳር ጥጥት ጭልጥ ብቻቸውኑ ነው። ውሬዎቹ ያዩአቸው ይሉኝታን ፈርተው ተሽቆጥቁጠው የገዛ ሻይና ስኳራቸውን በራቸውን ዘግተው ለብቻቸው ሲጠጡ ማየት አንድ አይነት እብደት ማየት ነው። እማማ ውዴ ግን ጤነኛ የህብረተሰብ አባል ናቸው። ሰርተው የሚኖሩ ራሳቸውን የሚችሉ መቤት ናቸው። ልቀጥልልህ። በዛው በልጅነቴ ወቅት በሩቂቱ በአድዋ ከተማ አንድ አስተዋይ እብድ እንደነበሩ ሲነገር ትውስ ይለኛል። እኚህ ሰውዬ ብቻቸውን ቁመው እያለ ከኋላቸው አንድ ልጅ ሲስቅ ሰሙ። ዘወር ብለው ቢያዩ ሌላ ሰው የለም። ከማን ጋር እየሳክ ነው ልጄ? ይሉታል። ብቻዬን ሲላቸው፣ ልጄ በስማም በል እኔንም ሲጀምረኝ እንዲህ ነበር አሉት። ፊደል የት ቆጠርክ? እኛ ቤት የፊደል መምህራችን አባታችን ናቸው። ፊደልን በእኛ ባህል ስትማር አሁን ብቻ ሳይሆን ከሃይማኖትም ጋር ያስተዋውቀሃል። ይህ ደግሞ ሌላ መንፈሳዊ ብርሃን ነው። እኔው ደስ ይለኛል። በአገራችን በሰንበት ዕለት አቅራቢያችን ወደሚገኝ ቤተ ክርስቲያን እንሄዳለን። አባታችን ጸሎተ ሥርዓቱን አስተምረውናል። ክርስትናን ያወቅኩት በዚህ ወቅት ነው። ሌላ ትዝታዬ የእስልምናና የክርስትና ግንኙነት ነው። በሀገሬ የሽመና ሥራ የሚሰሩት እስላሞች ናቸው። እናቴ ፈታይ ስለሆነች የሸማኔ ደንበኛ አላት። ሸማኔውም እኛ ቤት በየጊዜው ሲመጡ አስታውሳቸዋለሁ። እኛም በተለያዩ ጊዜያት ሸማኔው ቤት ተልከናል። አንድ ቀን እኔና የታላቅ አዳይ አስኳሉ ሸማኔው ቤት ተላክን። አዳይ አስኳሉ መልእክቱን ታደርሳለች። የሸማኔው ባለቤት ራቅ ብለው ወጥ ያበሳስላሉ። ሴትዮዋ ድስታቸውን ለማማሰል ከፈቱት። ስጋ ወጥ ነው የተጣደው። አዳይ አስኳሉ ብድግ አለችና ናኒት ብላኝ በሩጫ ወጣች። ተከተልኳት። መንገድ ላይ የሄድን ምን እንዳስደነገጣት ስጠይቃት ሴትዮዋ የሚሰሩት ወጥ ኢስላም ስጋ እኮ ነው አለችኝ። ሌሎች አንድ ሁለት ገጠመኞች በእስልምና ላይ አሉኝ። በአንድ ወቅት ወለላይ ወደ ተወለደችበት ማይምሻም ወደሚባል አካባቢ እንሄዳለን። በስተግራ በኩል አዲስ ላም የሚባል ሰፈር አለ። የእስላም ሀገር ማለት ነው። እዛ አንድ አነስተኛ የገጠር ከተማ አለ። አዲስ ላም ስንደርስ ያየሁት የልብሶችና የጨርቆች የቀለማት ብዛት በወቅቱ የፈጠረብኝ ግርምት አሁንም ያስደንቀኛል። የሰውን ብዛት ያንን ያህል ነው ያስገረመኝ። ቀደም ብሎ የእኛን የገጠር ገበያ አይቻለሁ። አዲስ ላም ግን ከቀለማቱ ጋር ተአምር እንደሆነብኝ ውስጥ የቀረ። እስልምናና እኔ እንዲህ ነበር የተዋወቅ ነው። እኔ ልጁኜ ስሰማ በዛን ጊዜ ገንዘብ አደራ የሚሰጠው ለእስላሙ ነው። የእስልምና ተከታዮች ታማኝ ናቸው፣ አይክዱም። እስላሞቹ በቁጥር ጥቂት ቢሆኑም በወቅቱ በነበረው ህብረተሰብ መካከል በሀብት ከፍ ያሉት እነሱ ናቸው አለና ካቲካላውን ፉት አለ። ውሃውን ተጎነጨና የእርባ ገረድን ሕይወት ነፍሷን ይዛል አለኝ። ወደ መደምደሚያችን እየወሰድኩ ነው። በልጅነቴ በጣም የምወደው እንቅልፍ ነው። ተኝቼ የነጎድጓድ ድምፅ መስማት ደስ ይለኛል። የኔን እንቅልፍ ወዳድነት የምታውቀው ወለላይ የወደፊት መኖሪያዬ ባላገር ሳይሆን
ከተማ እንደሆነ ጠቆመችኝ። በሕፃንነቴ የከፋ ድህነትን አይቻለሁ። አሁን ሰውየውን ረስቻቸዋለሁ። የልጁን እናት ነው ማስታውሳቸው። አንዲት ላም ብቻ ነበር ያለቻቸው። ትታለባለች። ልጁ ራበውና ከእርጓዋ ላይ ሰርቆ ተጎነጨላት። እናት ከውሏቸው መጥተው እርጓዋን ሲያዩ ተሰርቆላታል። ልጃቸውን ጠርተው ጠጥቶ እንደሆነ ጠየቁት። ልጁ ካደ። በል ቶሎ የዶሮ ላባ አምጣልኝ ብለው አፉን አስከፈቱት። ዶሮ ላባዋን አፉ ውስጥ ከተው ጉሮሮውን ኮረኮሩት። ልጅ አስመለሰው። እርጓዋ ወጣች። ይህቻት ወተቴ አሉ እናት አለና በብስጭት እጁን አወናጭፎ ድህነት እዚህ ድረስ አስጨክኖ ብላልኝ ከማለት ይልቅ የልጅህንም ሆድ ያስፈትሻል። የኔ ወንድሞችና እህቶች ከድህነታችን መክፋት በቀር ከወላጆቻችን ሙሉ ፍቅር እየተሰጠን ያደግነው። ትልቅ ሰው ከሆን በኋላ ከታናሼ ታናሽ ከዮሴፍ ጋር እንጨዋወታለን። ዮሴፍ ይቺ ወለላይ ከልጆቿ ሁሉ አብልጣ እኔም በጣም የምትወደኝ ይመስለኝ ነበር። የአንተስ ስሜት እንዴት ነበር አልኩት። እኔም ወለላይ ከሁላችሁም አብልጣ እንደምትወደኝ ነበር የሚሰማኝ አይለኝ መሰለ ጆ። አየህ እናቴ የምትበድለኝ ቢሆን ኑሮ ሴትን ጠልቼ ተጣምሜ ያድግ ነበር። ሁላችንም ወላጆቻችን የሰጡንን ስንቅ ይዘን ነው መኖርን የምንጀምረው። ስንቁ መራር ወይም ጣፋጭ ሊሆን ይችላል። የእኛ ስንቅ ጣፈጠ። የእናቴን ምክርና ፍቅር በልቤ ጥፊያት በ10 ዓመቴ እርባ ገረድን የኋሊት ትቼ ወደ አዲስ አበባ ከታላቅ ወንድሜ ጋር ጉዞ ጀመርኩ።